يا الله تلاتوچن مطلاتن بتملكته የሚያብራራ የሆነ ኹጥባ ነው ማለት ነው فإن من واجبات الإيمان ولوازمه محبة الله ومحبة رسوله صلى الله عليه وسلم ومحبة المؤمنين كإيمان ግዴታዎች ውስጥ ኢማን ግድ ከሚያደርጋቸው ነገራቶች ውስጥ አላሁ ሱብሓነሁ ወተዓላን በቅድሚያ መውደድ ከዚያም ነብዩን አለይሂ ሰላቱ ወሰላም መውደድ ከዚያም በኋላ ደግሞ አማኞችን መውደድ አማኞችን ሙስሊሞችን ሙእሚኖችን ለአላሁ ሱብሓነሁ ወተዓላ ብለን መውደድ አለብን وهذا أمر شرعي محتم على جميع المسلمين بمسلموች ላይ በአጠቃላይ አላሁ ሱብሓነሁ ወተዓላ ግድ ያደረገው መልካም ስራ ነው አንድን አማኝ ሙስሊም የሆነ አካል ለአላሁ ሱብሓነሁ ወተዓላ ብለህ ልትወደው ይገባል አላህ ጀለ ወዐላ ሊወድህ ዘንዳ አላሁ ሱብሓነሁ ወተዓላ ደረጃህን ከፍ ሊያደርግህ ዘንዳ ለአላህ ብሎ መውደድ ለአላህ ብሎ መጥላት ከኢማን ጠንካራ ገመዶች ውስጥ አንዱ ነው كما قال النبي عليه الصلاة والسلام أوثق عرى الإيمان الحب في الله والبغض في الله كإيمان ጠንካራ ገመዶች ውስጥ አሉ የአላህ መልእክተኛ عليه الصلاة والسلام ለአላህ ብሎ መውደድ ለአላህ ብሎ መጥላት ነው አሉ የአላህ መልእክተኛ عليه الصلاة والسلام ለአላህ ብለህ ስትወደው ወንድምህን ሙስሊም ወንድምህን አጅር አላህ ዘንድ ያ አብደላህ وهكذا عندي الله ጥላት ካፊር የሆነ አካልን ደግሞ ለአላህ ብለህ ስትጠላ አጅር አለህ አጅሩን ለከ አጅሩን عند الله سبحانه وتعالى አብዛኛው ሰው መውደድን እንጂ መጥላት ትዝ አይለው ባልንዳውም መጥላት የሚባለው ነገር በጣም መጥፎ ነገር የተወገዘ የሆነ ያኒ ሸሪዓ የማያዘው አይነት ነገር አድርጎ የሚያስብ ሰው አለ ይሄ ስህተት ነው ነብዩ ሰለላሁ ዐለይሂ ወዐለ ወሰለም ራሳቸው በሐዲስ ነው የተናገሩት أوثق عرى الإيمان الحب في الله والبغض في الله كإيمان تنكر جمدوች ውስጥ ለአላህ ብሎ መውደድና ለአላህ ብሎ መጥላት ነው ያሉት ረሱል አለይሂ ሰላቱ ወሰለም መውደድ ይገራናል መጥላትስ የአላህን ዲን ሲሳደብ የአላህን ዲን ሲያበላሽ በአላህ ሲክድ ነብዩን አለይሂ ሰላቱ ወሰለም ሲሳደብ አላህን ሲሳደብ ካልጠላ ነው የኢማናችን ምልክት የቱ ላይ ነው በጣም አደገኛ የሆነ ነገር ነው ባረከላሁ ፊኩም በል كثير من العلماء አብዛኛዎቹ ዑለማዎች በል በተቀሉ ማለት ይቻላል ይሄንን ነጥብ جعله من أصول أهل السنة والجماعة ይሄንን ትልቅ መሰረት አድርገው የአህሉ ሱና ወልጀማዓ መሰረት አድርገው ነው ያስቀመጡት ኩቱብ አልዓቂዳን ስትመለከቱ ስትፈትሹ በየአስሉ ላይ በየመሰረቱ ላይ ታገኛዋለህ ይሄንን ትልቅ መሰረት ለአላህ ብሎ መውደድ ለአላህ ብሎ መጥላት አማኝ ለአማኝ ወንድማማቾች ናቸው المسلم اخو المسلم لا يظلمه ولا يخذله ولا يسلمه كما قال النبي عليه الصلاة والسلام مسلم لا مسلم ወንድሙ ነው አሉ የአላህ መልእክተኛ عليه الصلاة والسلام እንዳይበድለው እንዳያዋርደው አሳልፎ ለሌላ ለአላህ ጥላት እንዳይሰጠው አሉ የአላህ መልእክተኛ عليه الصلاة والسلام يجب عليك أن تحب إخوانك المسلمين المؤمنين المتمسكين بدين الله جل وعلا وسنة رسوله عليه الصلاة والسلام يا الله عندنا أطبقوا يميزوا يا نبي صلى الله عليه وعلى آله وسلم سنة أطبقوا يميزوا آمانيوችን ሙስሊሞችን ለአላህ ብለህ ወደዳቸው ለአላህ ብለህ የምትወዳቸው ከሆነ ቀደም እንዳሳለፍነው አላህ ዘንድ አጅር አለ كما ثبت في حديث القدسي قال الله جل وعلا المتحابون في جلالي لهم منابر من نور يوم القيامة
يغبطهم الأنبياء والشهداء الله جل وعلا بحديث القدسي من ألا لن يبلوا لم يواددوا سوج على الله سبحانه وتعالى لن يبلوا لم يواددوا سوج يكياما كان كنور يتسرى وانبر على الله على الله سبحانه وتعالى كنور كبرهان كالله نور يتسرى كنور يتسرى وانبر على الله من تنويه وانبر يغبطهم الأنبياء والشهداء ነብያቶችና ሰማዕታቶች የሚቀኑባቸው የሆነ ወንበር አላቸው አለ አላህ Subhanahu Wa Ta'ala انتبهوا ايها الاخوه ይሄንን ደረጃ የሚያገኙት እነማን ናቸው ለአላህ Subhanahu Wa Ta'ala ብለው የሚዋደዱ ወንድምህን ሙስሊም ወንድምህን ስትወደው ለአላህ ብለህ ውደደው ፈትሽ ነፍسك يا عبد الله እውነት አንተ ወንድምህን አማኝ የሆነውን ወንድምህን የምትወደው ለአላህ ብለህ ነው ይሄንን ደረጃ ታገኛለህ ለአላህ ብለህ የምትወደው ከሆነ አላህ Subhanahu Wa Ta'ala ደረጃ ሰጥቷቸዋል የቂያማ ቀን ነብያቶችና ሰማዕታቶች የሚቀኑባቸው የሆነ ደረጃ ሰጥቷቸዋል ለአላህ ብለው የሚዋደዱ ሰዎችን ማለት ነው ለአላህ ብለህ ውደደው ለስልጣኑ ብለህ አይደለም ለጥቅማ ጥቅም ብለህ አይደለም የሆነ ለክብሩ ብለህ አይደለም በቃ የሆነች ጥቅም አገኛለሁ በሱ ሰበብ በሱ ተለማምጄ ብለህ እንዳታስብ ይሄንን አስተሳሰብ ካሰብክ ወድቀህ አንድ አማኝ የሆነ ሰለፊ ሱኒ ሙስሊም የሆነ ወንድምህን ስትወደው ለአላህ ብለህ ውደደው እውነትኔ ለአላህ ብዬ ነው የምወደው የተለያየ መዛሂር አለው መገለጫዎች አለው እነዛን በመፈጸም ራስህን ልትፈትሽ ይገባል ለአላህ ብለህ የወደድከውን ሰው ምን አይነት ትችለዋለህ ታከብረዋለህ ትወደዋለህ በቃ የተለያየ ያኒ የምትወደው ስለሆነ የፈለገ ቢያስከፋህ ምንም አትለውም ባረከላሁ ፊክ ያ በአላህ ዲን ላይ ያገኘው ወንድም ስለሆነ وجبت محبتي للمتحابين فيا ثبت في الموطأ للإمام مالك رحمه الله تعالى حديث معاذ بن جبل رضي الله تعالى عنه الله جل وعلا زي من الهلال وجبت محبتي علينا للمتزاورين فيا والمتجالسين فيا والمتحابين فيا يني وديتا ترغاغطچلاچو ለነማን ከዛ ውስጥ ተጠቀሰ ለኔ ብለው ለሚዋደዱ ሰዎች ለአላህ ብለው የሚዋደዱ ሰዎች ያ አላህ ውዴታ አለላቸው ያ ኢኽዋ ይሄ ሁሉ ዓሊም ሌት ቆሞ የሚያድረው ቀን እየተንገላታ እየሰገደ እየጾመ የሚውለው የአላህን ውዴታ ለማግኘት ነው አይደለም አንድ ሾርት ከት ልንገርህ የአላህን ውዴታ ለማግኘት አጭር መፍትሄና አጭር መንገድ ወንድምህን ለአላህ ብለህ ውደድ ዘመናችን ሰዓታችን በጣም አስቸጋሪ ነው ሰውን የሚወደው ለጥቅም ነው የሆነች ነገር ለማግኘት ነው ጠጋ የሚለው የሐቂቃ ለአላህ ብሎ ወዶ ሳይሆን የሆነች ጥቅም አይቶበት ነው ያቺ ጥቅም ስትቋረጥ ይጣላሉ ያቺ ጥቅም ስትቋረጥ ይኮራረፋሉ ያቺ ጥቅም ስትቋረጥ በቃ ጀርባ ይሰጣጣሉ መጀመሪያ ለአላህ ብሎ አልወደደው ማለት ነው ይሄ ለአላህ ብለን መዋደድ የሚባል ነገር ትልቅ መሰረት ነው ባረከላሁ ፊኩም ትልቅ መሰረት ነው ስንዋደድ ለአላህ ጀለ ወዐላ ብለን መዋደድ አለብን ማለት ነው وهكذا ومن لازم محبة الله ورسوله عداوة المشركين والكافرين እንደዚሁ ለአላህ ብሎ መውደድ እንዳለ ሁሉ ደግሞ ለአላህ ብሎ መጥላት ደግሞ አለ ሙስሊሞችን ሙእሚኖችን ለአላህ ብለህ ተወዳለህ هذا في جانب ይሄ በዚህኛው ጎን ነው በሌላ ጃንብ ደግሞ ሙሽሪኮችን በአላህ የሚያጋሩትን ሰዎች ካፊሮችን መላሂዳዎችን የአላህ ጥላቶችን ደግሞ ለአላህ ብለህ ትጠላለህ ለአላህ ብለህ የግድ ነው ከኢማን መሰረቶች ውስጥ አንዱ ነው ይሄ ወሊላሂ الحمد والمنه اهل السنه والجماعه ይሄንን ተግባራዊ ያደርጋሉ በቻሉት ያክል ማለት ነው በቻሉት ያክል የአላህን ጥላቶች መጥላት ግድ ነው كما قال الله جل وعلا يا ايها الذين امنوا لا تتخذوا اليهود والنصارى اولياء تلقون اليهم بالموده
እናንተ ያመናችሁ ሰዎች ሆይ አለ አላህ ሱብሓነሁ ወተዓላ አይሁዶችንና ነሷራዎችን ወዳጆች አድርጋችሁ እንዳትይዙ ወዳጆች አድርጋችሁ ያኒ ዲናዊ ወዳጅ አድርጋችሁ እንዳትይዙ አለ አላህ ሱብሓነሁ ወተዓላ ስንት ነው ዛሬ ካፊር በአላህ የካደውን ወንድሜ እያለ አንገቱን አቅፎ የሚሄድ በአላህ የካደን አላህን የሚሳደብ ነብዩን አለይሂ ሰላቱ ወሰላም የሚሳደብ ዲነል ኢስላምን የሚሳደብ የኔ ወንድም የሚል ሰው ስንትና ስንት አለ ባረከላሁ ፊኩም غيرة الدين የዲን غيرة የሌለው ሰው የዲን ቅናቻ የሌለው ሰው አላህን የማይወድ ሰው ነብዩን አለይሂ ሰላቱ ወሰላም የማይወድ ሰው የአላህን ክብር ዝቅ ሲያደርግ ነብዩን አለይሂ ሰላቱ ወሰላም ዝቅ ሲያደርግ እየተመለከተው ወንድሜ አንድ ላይ ይበላል አንድ ላይ ይጠጣል በቃ ይስማል ያከለ ሚስጥር ያወራዋል በል ከሙስሊሞቹ የሆነ ሚስጥር ይይዝና የሆነ ነገር ይሰጠዋል ሙስሊሞቹ የሆነ ሚስጥር አውርተው ከሆነ ተቀድሞ ሌላ ቦታ ጋር ታገኘዋለህ አየው ብክን እኮ ነው ያለው ትውልዱ አላህ ያዘነላቸው ሰዎች ሲቀሩ ካፊሮችን አይሁድ ነሳራ የጉርብትና ትድድር አትደዳደራቸው ማለት አይደለም ጎረቤትህ አይሁድ ወይም ነሳራ ሊሆን ይችላል ትተዳደራለህ የጉርብትና ሐቅ ዱንያዊ ሙዓሸራ ይኖርሃል ዱንያዊ ትድድር ትተዳደራቸዋለህ አማ ዲናዊ በዲን ነጥብ ላይማ خط احمر ቀይ መስመር አላህ ጀለ ወዐላ ولن ترضى عنك اليهود ولا النصارى حتى تتبع ملتهم አይሁዳና ነሷራ ፈጽሞ አይወዱም ብሏል አላህ ተባረከ ወተዓላ በጭራሽ ፈጽሞ አይወድም የነሱ መንገድ እስከምትከተል ድረስ ዛሬ ላይ ስለሳቀው ያኒ ስላቀረበው ይወድልኝ ይመስላል ጉድጓድ እየቆፈረልህ አትሙኝ ዛሬ ላይ ማህበረሰባችን ዲኑን ከነሱ ጋር ያለውን ልዩነት በቢላዋና በስም ብቻ ገድቦታል በቃ በዚህ ብቻ ሰጥሮታል ለዚያ ነው ድኑን እርግፍ አድርጎ የተባረከላሁ ፊኩም የአላህ ጥላቶችን የማይጠላው ለዚህ ነው ለአላህ ብለን መውደድ መቻል አለብን ባረከላሁ ፊኩም ወሃከዛ ለአላህ ብለንም መጥላት መቻል አለብን አንዳንድ ሰው ምን ይላል አይ ስራውን ጥላ እንጂ ሰውን አትጥላ የሚል ፍልስፍና አለ ደግሞ ያ اخي እንዴት ብሎ ነው ይሄ የሚሆነው ስራውን ጥላ እንጂ ሰውን አትጥላ ምን ማለት ነው ነብዩ አለይሂ ሰላቱ ወሰላም እነዛ ኩፋሮችን ሙሽሪኮችን ሲዋጓቸው የነበሩት ማንነታቸውን እነሱን ሳይጠሉ ቀርተው ነው ረሱል አለይሂ ሰላቱ ወሰላም ብዙ ዘመቻዎችን ሲሳተፉ የነበረው ከኩፋሮች ጋር እነሱን ሳይጠሉ ቀርተው ነው لا اسكت وهكذا قوم إبراهيم ومن معه من المؤمنين إبراهيم إن آمانيوش من دنيا يالوت إنا براء منكم ومما تعبدون من دون الله إيو كسراتهم كنسهم ترتنال نو يالوت نبي الله إبراهيم إن آمانيوش وهكذا لن لما نكبرنا ندزيون كسواتهم تترالله وهكذا كمتف سراواتهم تترالله إيه نمهن يالله يا الله انتلاتوش ልንጠላ ይገባናል ይሄ አላህ ተባረከ ወተዓላ ያዘዘንና መልእክተኛው አለይሂ ሰላቱ ወሰላም ያዘዙን ተግባር ዛሬ ላይ ባረከላሁ ፊኩም አንድ በአላህ የሚያጋራ የሆነ ሰው ሲሞት ከጎን የሚያጨበጭብ ሰው አይጠፋም ባረከላሁ ፊኩም የአላህ ጥላት እኮ ነው እሱ ሞተ وهو يشرك بالله سبحانه وتعالى ويستغيث بغير الله ويستعين بغير الله ويذبح لغير الله ومع ذلك إذا مات يدعو له سيموت دعاء يدرق لته اللهم اغفر له وارحمه إياه دعاء يدرق لته سبحان الذي حي لا يموت السكوب الله يمي أقرانه من دنو يمي له مولد يتلاسه يجهنم نار مولد يتلاسه يجهنم نار ايش እኔ ለነብዩ ሱቅሱቃ የለኝም ማለት ለነብዩ ሱቅሱቃ የለኝም ለሾች እንጂ ሱቅሱቃ የለኝም ሱቅሱቃ ምንድነው ፍላጎት የለኝም ነብዩን አለይሂ ሰላቱ ወሰላም ፍላጎት የለኝም ማለት አላህ ከአርሽ በላይ ነው የሚል ሰው
ካፊር ነው አለ። ቢላሂ ዐለይኩም ሐቅን የሚወድ አላህን የሚወድ ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም የሚወድ እንደዚህ እያለ ይሄ ሰው በዛ ላይ እስቲጋታ ይቻላል ይላል። انتشر الشرك بسببه في بلادنا هذه በዚች ሀገራችን በሱ ሰበብ ስንት ሽርክ ተስፋፋ። ባረከላሁ ፊኩም ومع ذلك ሲሞት اللهم اغفر له ከየት መጣ ይሄ የአላህ ጥላት ሲሞት ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። ምን አይነት ጊራ ነው? ምን አይነት ዲን ምን አይነት ነው? ኧረ እባካችሁ ኧረ ይሄን ዲን ትድድር አታድርጉት። ባረከላሁ ፊኩም። ኧረ ሱሐቦች አንገታቸውን ሰጥተው የመጡበት ዲን ነው። ነብዩ ሰለላሁ ዐለይሂ ወሰለም የተራቡለት የደሙለት የተንገላቱለት ዲን ነው። ሱሐቦች እንደበቀሉ የተጠበሱለት አጥንታቸው የተከሰከሰለት ዲን ነው። ለሙሽሪክ እንዴት ዱዓ ይደረጋል? እንዴት ብሎ ዱዓ ይደረጋል? ባረከላሁ ፊኩም። ማይሆን ነገር بل አንዳንዱ يكتب في مجموعاته كتابة بتليجرام اللهم اجعله ممن تعذر بالجهل أو التأويل أو التقليد عنده بجهل عذر يمسط አድርገው ጌታዬ ሆይ አለ። ማንን ጃሂል እያደረገ ተቀዳሚውን ማለት ነው። እሱን እኮ ይቀድመዋል። ምን አይነት ዲን ነው? ሐቋን እንነጋ እንደው ሐቋን እናውራና እመሸበት እንገር። የሚሻለው ይሄ ነው። ማህበረሰባችንን አናታለን። አቂዳ የገባው ወጣት አለ في اوساط المسلمين አቂዳ የሚያሸት ተውሂድ የሚያሸት ሱና የሚያሸት ለዲኑ የሚሞት ለአቂዳው የሚሞት ለሱናው የሚሞት والله ጀግና ትውልድ አለ። ያንን እንዲነቃ እናድርገው። እናስተምረው ተውሂድ የገባው ለሙሽሪክ ዱዓ ያደርገው ለሙሽሪክ وهكذا እነሱ እኮ ጥላቻቸውን ብትመለከቱ والله ዋህብያ ካፊር ነው እኮ የሚለው። ዋህብያ ካፊር ያረደውን አልበላም ነው የሚለው። ምንድነው ያለው? ኢማም ኮቻ የምትለው ምንድነው ያለው? የዋህብያ ጌታ ጦጣ ነው አለ። የዋህብያ ጌታ አሻንጉሊት ነው አለ። ከዚህ የበለጠ ምን ትፈልጋለህ? የዋህብያ ጌታ ጦጣ ነው የሚያመልኩት አለ። አላህ ጀለ ወዐላ በቁርአኑ ይገባኛል ያለውን ስላጸደቅ ነብዩ ሰለላሁ ዐለይሂ ወሰለም ይገባዋል ያሉትን ስላጸደቅ የዋህብያ ጌታ አሻንጉሊት ነው አለ። የዋህብያ ጌታ ጦጣ ነው አለ። እንግዲህ አላህን እየተሳደበ ነው። እሺ ምን እንግዲህ ከዚህ በኋላ ምን ታገኛለህ? እኛ ወንድሞቻችን አይደሉም እያለ ምስክር ይሰጣል። እሱ ራሱ እየተዋቸው ማለት ነው። እነሱ ደግሞ ወንድሜ ምን አይነት ወንድም ምን አይነት አላህን የሚሳደብ ወንድም ነው? والله وهو مشرك بالله سبحانه وتعالى وكافر بالله كافر بالله سبحانه وتعالى. من امام الملأ ነው የምንናገረው። امام الملأ نعم يمركوشا كافر ነው. نعم فليبلغ الشاهد الغائب አድርስ መጀመሪያ አክብሩሃል ብለህ እኔ መጀመሪያ አክብሬያቸው የለ እንዴ ነው የሚለው ካፊር ብትለው እኔ መጀመሪያ አክብሬ የለ እንዴ ነው የሚለው አይገርምም እሱ ነቃ እናድርገው ማህበረሰባችንን አቂዳውን እንዲወድ እናድርገው ስለዚህ ባረከላሁ ፊኩም ለአላህ ብለን መውደድ ያለብን አማኞችን ሙስሊሞችን وهكذا የአላህ ጥላቶችን ደግሞ ለአላህ ብለን መጥላት አለብን ይሄ ከኢማን መሰረቶች ውስጥ አንዱ መሰረት ነው والحمد لله رب العالمين